መሪያው አሜሪካዊ ሊቃነ ጳጳስ ተመርጠዋል። ሮበርት ፍራንሲስ ፌፖስ ይባላሉ። የመጀመሪያ አሜሪካዊ ሊቃነ ጳጳስ ናቸው። ሮምን ያስተዳድሩ እንዲሁም ደግሞ ጠቅላይ ቤተክርስቲያንን የሚያስተዳድሩ ማለት ነው። እንዲህ ብዙ ሰዎች ተደስተዋል። በጣም ረጅም ጊዜ ባለመፍጀቱም ኮንክሌቭ በጣም ተደስተዋል። እኒህ አባት በፖፕ ፍራንሲስ ከማለፋቸው በፊት የሾሟቸው በ2023 ነው ማለት ነው። እኒህን አባት ከተሾሙ በኋላ በፍጥነት ወደ ጵጵስና የመጡ ሰው ናቸው ተብሎ ይወራል። እንዲሁም ደግሞ የእሳቸውን ወይም የፖፕ ፍራንሲስን አስተሳሰብና አመለካከት የሚያራምዱ ልዩ የሆኑ ሊቃነ ጳጳስ ይሆናሉ ተብለው ይጠበቃል። ነገር ግን እኔ እሳቸው የሄዱበትን አካሄድ ይሄዳሉ ብዬ አላስብም። ምክንያቱም የተለያየ ፐርስፔክቲቭና እይታ ስላላቸው። እናንተስ እኒህ ሊቃነ ጳጳስ ፖፕ ፍራንሲስ ያራምዱ የነበሩትን እርምጃዎች ወይም ደግሞ ውሳኔዎች ይቀጥላሉ ብላችሁ ታስባላችሁ? እኔ አይመስለኝም። ከዚህ በፊት ክሊርሊ ሲናገሩ ከሰማነው ነገር ሴት ዲያቆናት እንዲኖሩ እንደማይፈልጉ ተናግረዋል። ሴቶችና ወንዶች የተለያየ አካሄድና እርምጃ አላቸው ብለው ያምናሉ፣ ያስባሉ። እናንተስ ምን አይነት እርምጃና ምን አይነት ውሳኔ ሊወስኑ ይችላሉ ብላችሁ ታስባላችሁ? እኛ የማንቀበለውን ሆሞሴክሹዋሊቲ የሚቀበሉ አይመስለኝም። ይህ የኔ አመለካከት ነው። አመሰግናለሁ።